እርሱ የሚታየው የወደቁትን ሲያነሳ ለተቸገሩት ሲደርስ ነው። ስሙ ከበጎ ስራዎች ጋር የተቆራኘ፣ ሃይማኖት ሳይገድበው ለተራቡት የሚያጎርስ፣ ብሔር ሳይወስነው ለታረዙት የሚያለብስ የሰብአዊነት ምሳሌ ነው። ከደቡብ እስከ ሰሜን ተጉዞ በድርቅ ለተጎዱት አለው ያለ፣ በጦርነት ከተፈናቀሉት ጎን የቆመ፣ በምዕራብ በምስራቁ ተገኝቶ ተፈጥሮ የጨከነችባቸውን ያጽናና ነው። የታመመን ለማሳከም መለመን የማይታክተው፣ ቁጭ ብሎ አድሮ በሰበሰበው ለብዙዎች ጤናን የሸመተ ድንቅ ሰው ነው ማስተር አብነት ከበደ። ዛሬ የተሰማው መረጃ ግን እጅግ አስደንጋጭ ሆኗል። ያ ለብዙዎች ህመም መፍትሄ የሆነው ሰው በጤና ማጣት እየተሰቃየ መሆኑ ተሰምቷል። ማስተር አብነት በራሱ አንደበት ህመም እንዳጋጠመውና ለሕክምና ወደ ውጭ ሊጓዝ መሆኑን ተናግሯል። የኢትዮጵያ እናቶች ይጸልዩልኝ ሲልም ልብ የሚነካ መልእክት አስተላልፏል። ለመሆኑ ማስተር አብነት የገጠመው ምንድነው? መቀመጥ እስከማይችል ጤናውን ያወከው ህመምስ ምንድነው? ለሕክምና የሚያቀናውስ ወዴት ነው የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ቲክቶከር አዶናይ ከእስር ተፈቶ ወደ ቤቱ መግባቱን የሚያበስር ዜና ተነግሯል። ከእስር ተፈቶ ወደ ቤቱ ሲገባ የታየው የእናቱ ልብ የሚነካ አቀባበል መነጋገሪያ ሆኗል። ቲክቶከሩ ከእስር የመፈታቱ ምክንያት ምንድነው? እናቱ ያሳዩት ልብ የሚነካ አቀባበልስ ምን ይመስላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ስለ ማስተር አብነት የጤና ሁኔታ የተሰማውን አሳሳቢ መረጃና ከቲክቶከር አዶናይ መፈታት ጋር ተያይዞ የታዩ አስደናቂ ጉዳዮችን እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ያለምንም ልዩነት ለሰዎች በሚያደርገው ሰብአዊነት የተሞላ በጎ ምግባር የሚታወቀው ማስተር አብነት መታመሙ ተሰምቷል። በርካቶች ከህመማቸው እንዲድኑ፣ ከበሽታቸው ተላቀው ጤናቸውን እንዲያገኙ፣ የሕክምና ወጪያቸውን ለመሸፈን የሚያስችል ገንዘብ ለማሰባሰብ ብዙ ሌሊቶችን ላይቭ ላይ የሚታየው ማስተር አብነት በዚህ ሳይሰለች በሚከውነው ተግባር ከፈጣሪ ጋር ለበርካቶች መመሻር፣ ጤና መመለስ ምክንያት ሆኗል። ዛሬ የማስተር አብነት የጤና ሁኔታን አስመልክቶ የተሰማው መረጃ ግን አስደንጋጭ ሆኗል። በምርመራ ሊገኝ ባልቻለ ምክንያት የስነ ልቦና ጉዳትን ጨምሮ በብዙ እየተሰቃየ መሆኑ መናገሩ በርካቶችን አሳዝኗል። በእኔ ህመም ምክንያት ማንም እንዲጨነቅ አልፈልግም ያለው ማስተር አብነት ጸሎት እንደሚያስፈልገው ተናግሯል። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር አሳይቷል። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤም ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብሎ መቀመጥ አልችልም የሚለው ማስተር አብነት የህመሙን አይነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግም ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳው ነው ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በሕክምና ይህ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከእርሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበዝ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ መመልከት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁም ሲል ሐሳቡን ተናግሯል። በሰጠው ቃለ ምልልስ ላይ እንደገለጸውም ከ2 ወር በኋላ ለሕክምና ወደ ደቡብ አፍሪካ እንደሚያቀና የተናገረ ሲሆን ሕክምናውን ጨርሶ ከዚያ እስኪመለስ ድረስ የሚያከናውናቸው የበጎ ተግባራት እንዳይቆሙ ነገሮችን እያስተካከለ እንደሆነ ተናግሯል። ተወዳጁና ሩሩ የብዙ ችግረኞች ኢትዮጵያንን ወገኖች እንባ ያበሰው ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጭ ግን ሰው ማስጨነቅ ስለማልፈልግ የኢትዮጵያ ሕዝብ አባቶችና እናቶች
እንዲጸልዩልኝ እጠይቃለሁ ብሏል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። ይህ መረጃ ከተሰማ በኋላም በርካቶች ከያዘው በሽታ ድኖ በጤና እንዲመለስ መልካም ምኞታቸውን እያጋሩ ይገኛል። እኛም በቻናላችን ስም ለማስተር አብነት ሙሉ ጤንነቱ እንዲመለስለትና ወደሚወደውና ለብዙዎች ህይወት ተስፋ ወደ ሆነው የበጎ አድራጎት ስራው እንዲመለስ እየተመኘን ወደ ሌላኛው መረጃችን እናመራለን። ከሰሞኑ መነጋገሪያ የነበረው ቲክቶከር አዶናይ ከእስር መለቀቁ ተሰምቷል። ይህም ዜና ለበርካታ አድናቂዎቹ የምስራች ሆኗል። ከልጃቸው መታሰር በኋላ ልጄ ምንም ያጠፋው ነገር የለም ሲሉ ይለቀቅላቸው ዘንድ በእንባ ሲማጸኑ የነበሩት ወላጅ እናቱ የልጃቸውን ከእስር መለቀቅ ሲሰሙ ያሳዩት ነገር እጅግ ልብ የሚነካም ሆኗል። ወደ ቤቱ የተመለሰ ልጃቸውን ሲያገኙት የሆኑት ልብ የሚነካ አቀባበል፣ ቃላት የማይገልጹት የእናት ፍቅር፣ ስስትና እናት ለልጇ ያላት ስሜት የታየበት ሆኗል። አዶናይ ከቀናት በፊት ከማህበረሰቡ እሴትና ባህል ያፈነገጠ አለባበስ ለብሰዋል በሚል በፌዴራል ፖሊስ ቁጥጥር ስር የዋሉት ሁሉም ቲክቶከሮች ከእስር መፈታታቸው ታውቋል። ከእስር የመፈታታቸው ምክንያትም ጉዳዩን ከህግ አግባብ ከማየት በተሻለ በሽምግልና ለመጨረስ በመታሰቡ እንደሆነም ተገልጿል። በመሆኑም ጉዳያቸው ከፍርድ ቤት ወደ ሽምግልና መላኩ ነው የተሰማው። ውድ የሰርክቲው ቤተሰቦች ከእስር ለተለቀቁት ሁሉም እንኳን ደስ አላችሁ እያለን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም